ዛሬ ግን እንግዲህ ጥሯቸው አሁን ይሄን ጥሪ ሲያቀርቡ የነበሩ ህፃናት ዮኒም አገልግሎት ላይ ነው እና አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋር እንነጋገር ያለ ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። ይሄ ሰውዬ የሚያገለግል የነበረው በመቅዳት ነው። የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት ነው። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ስራ ጨርሼ እስክመጣ እኔ ራሴ እንዲ ለካ አጥለቅልቀውታል። እኔ ስራ ላይ እንዳለው አውቋል። ይኸውልህ አዋሳ ይሄን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረናል። ለካ እሱ እዚህ ባዶ ቤት አገኘው ብሎ እሱ ራሱ ደግሞ ተወጥሯል። አየው እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። እየተቀባበሉ ነው ደግሞ ሌሎችም አሉ እና ይቀባበላሉ አየር ላይ። እኔ ዛሬ አይደል እንዴ እፎይ ስል ያየሁት እሱን ጨርሼ ስመጣ ያዋሳውን ጨርሼ ስመጣ ሳይ በቃ እንደሆነ ነገር ያደርገዋል ማለት ነው። ያበሻ ልብስ እየቀያየረ እና ስራው ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። ባይዘወይ ለዛ ነው ዘማርያማዊት ያልኩትም ለዛ ነው። በቅጂ ነው የሚያገለግለው። በቅጂ ነው እና ከሌን ቀድቼ እና ምን አመጣ ቀድተ ምን ተፈጠረ? እና በጣም ነው የደነቀኝ። በቃ ሰው የለም የተባለ ነው የሚመስለው። በቃ ተመልሶ አይመጡም እነ ትዝታው የተባለ ነው የሚመስለው። ሌሎችም አሉ መልስ መሰጣቸው ሰሞኑ ሌሎችም አሉ እና ሰማሁት አንዳንድ ያላቸውንም ነገሮች ሰማውና በቴዲ አዋሳ የሚባል ሰው ቤት ውስጥ ገብተን እንከራከር የሚል ጥሪ ነው ያቀረበልኝ ማለት ነው። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋር እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለኔ የሚመጥነኝን አውቀዋለሁ። መጀመሪያ እኔ ያቀረብኩትን ጥሪ መቼ ሰሙና? እኔ እኮ በሊቃውንት ደረጃ መልስ ተሰጥቶኛል። ዘማርያማዊት መልስ ተሰጥቶኛል። እኔ ያቀረብኩት ጥሪ ከናንተ አይነት ጸበል ቀጂ ጋራ ከሰንበት ተማሪ ጋር ጽዋ ተሸክሞ ስዕል ተሸክሞ ከሚዞር ወጠጤ ጋር ልነጋገር አይደለም ጥሪ ያቀረብኩት። አረቄ መቅዳት፣ ጸበል መቅዳት፣ ድምጽ መቅዳት ነው የናንተ ስራ። እሱን አገልግል እስከምትችለው ድረስ እግዚአብሔር እስከሚያበራል። የድፍረትህን ጥግ አድንቄዋል። መቼም ጨዋ ሰው ደፋር በሚገርም ሁኔታ ያስተማርኩት ትምህርት ማብሰያችሁን ምድጃችሁን እንደናደው እያየው ቁጭ ብለህ ትሰማለህ። ቁጭ ብለህ
እኔ ይሄን ሁሉ ዘመን ስሞግት የነበረውን ሳትወድ በግዷ ቤተክርስቲያን የተባለች ኦርቶዶክስ የተባለችው ተቋም ሳትወድ በግዷ በነ እሸቱ መለሰ ፕሮግራም ላይ 5 ሊቃውንት ሰብስባ ለኔ መልስ ሰጣኛለች። ስንት ሊቃውንት አልኳችሁ? 5። በሱ ላይ ደግሞ እኔ ሌላ 4 ቪዲዮ በተከታታይ ላይቭ ገብቼ ሰጥቻለሁ ምላሽ። ከዛ በኋላ በእሸቱ መለሰ ፕሮግራም ላይ መተው የኔን አገልግሎት ለመኮነንና ስለ ታቦት ያስተማርኩትን የኦርቶዶክስ ታቦት ጣዖት ነው ብዬ ያስተማርኩትን ትምህርት በማስረጃ በመረጃ የሚደገምበት ድግምት አለ ህዝብ አግዝና ምሳሐበ ነዋይ የሚል እሱን ተናግሬያለሁ። አሳብዷቸዋል በቃ። ከዛ ማን ደገመለት? የራሱ ጳጳስ ወጥቶ ደገመለት። ምን አለው? ጥንቆላ አለ ታቦቱ ላይ። አሁን ከኔ ጋራ ነው የምትነጋገረው ወይስ ከአቡነ ኤርሚያስ ጋር? ኦኬ እኔ 5 ሊቃውንት የጠመጠሙ 4 አይና የሚባሉ ሊቃውንት መልስ ሰጥተውኛል። እነሱኑ ለጥያቄ እና ለክርክር ጥሪ አቅርቤያለሁ። እነሱ መልስ ሳይሰጡ የኔን ጥሪ ወደ ኋላ አርጋችሁ ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም። አዮ ስለዚህ 4 አይና ሊቃውንት እያሉ 1 አይን እንኳን ያላበቀል ካንተ ጋር እንዴት ነው የምነጋገረው? ገና 1 አይን አልበቀለልህ። አዮ ደረጃን ማወቅ አለብህ። አሁን አንተ የምትነጋገረው በወንጌላውያን አማኞች ዘንድ ካሉ በኳየር ከሚያገለግሉ ደረጃህን ነው የምነግርህ። በኳየር ከሚያገለግሉ መጽሐፍ ቅዱስ የሚያውቁ እነሱ ደና መልስ ላንተ ይሰጡዋል። ደረጃህን ወቅ። አሁን እኔ ጥሪ ማቀርበው 4 አይና ሊቃውንት ለተባሉት እንጂ 1 አይን ገና ያልበራ አንተ ምን ሆነ ነው ትዝታው የምትለው? ደግሞ በጣም የገረመኝ አንድ ያነሳው ነጥብ ነው። ምን የሚል ነጥብ ነው ያነሳው? ታቦቱ ላይ ህዝብ አግዝ የሚባል ድግምት ይደገማል ብለሃል ወይ አንተ ወይ አገልጋይ ፓስተር ዮናታን ወይም ደግሞ ሁለታችሁም ሆናችሁ? አቤት ሁለታችንም ሆነን ላንተ ትንሽ አይከብድም? ይከብዳል እኮ ብራዘሪት። እነዛ 4 አይናዎቹ ሊቃውንት አሁን በእኛ ደረጃ የምንነጋገረው ሊቃውንት ከተባሉት ጋር። ዮኒም በጣም ብዙ የእግዚአብሔር ስራ ያለበት ሰው። አሁን ያቃጠላችሁ ዛች ፖድካስት ላይ የተናገርናት ነገር ናት እንጂ እኔ ዘመኔን ሙሉ ስለ ታቦት ልኩን ስነግርን አይኖርኩት። ልክ ጣዖት ነው ታቦት፣ መክተፊያ መሰዊያ የሚባል ነገር የለም በአዲስ ኪዳን። ማን የሰጠን? እና አሁን ይሄንን ነገር መጽሐፍ የሚለውን እየነገርኩ ካልሰማህ አሁን አንተን ጠርቶ የሚነጋገር ካንተ ጋር ያበደን ሲጀመር። ስለዚህ አቅምን ማወቅ በጣም አስፈላጊ ነው። ተንሱ ለጸሎት ጸልዩ እንኳን ብለህ ያላደክ መረን እንዴት አድርገ ነው አሁን ስለ ታቦት ከኔ ጋር እኔ ዳስሼ አይቼ እኔ ተሸክሜው ኖሬ አንተን ያደረሰህ የለም። ሰንበት ተማሪ ነህ።
ጠበል ቀጂና አረቄ ቀጂና ድምጽ ቀጂና ስለዚህ አትመጥንም አንተ ከምትመጥናቸው ጋራ ታች ወርደ ተነጋገር ከቄስ ጋር ታቦት ተሸክሞ ከኖረ ኪዳን አድርሶ ከኖረ ሰዓታት ቆሞ ከኖረ ማህሌት ቆሞ ከኖረ አንዲት ግዕዝ ብጠይቅህ አትመልስም አንዲት ግዕዝ አንዲት ግዕዝ ምንም የምታውቀው ነገር የለም አዋቂ ለመምሰል ነው ነጠላ ሸርበህ የምትወጣው እንጂ ጠበል ቀጂ ነህ አርፈ ተቀመጥ ስለዚህ እኔ ጥሪ አቅርቤ ያለውኝ ጥሪ አቅርቤ ለጥሪው ምላሽ ሳይሰጥ በላይ ያኛውን የኔን ጥሪ ለመሸፈን አይየው የኔን ጥሪ የኔን የክርክር ጥሪ ሊቃውንት የተባሉትን አየው ከኔ ጋራ የሚመጥኑትን ነጠላ ለብሰው ማነው ካባ ደርበው ጥምጣም አድርገው ቆይ አንዴ ካባ ለብሼ ልምጣ አንዴ ኦኬ ካባ ለብሼ ልምጣና እስቲ አንዴ ነጠላ የለበሰ ሰው እንድታውቁ ወጣ ስንልላቸው እኮ እንትኑን ተረሱት ይሄ የቄሱን ጉዳይ ረሱት ይወለ እኔ የምነጋገረው ከሊቃውንት ጋር ኦኬ ከሊቃውንት ጋር ይምጣ አራት አይና ስድስት አይና የምትለውን እሱን ነው እንጂ እኔ የምፈልገው ከዶሮ ነጋዴ ጋር አልነጋገርም አየው እንደዚህ ለብሼ ነው መቀመጠው ነኝ በዚህ ማዕረግ ሊስን በዚህ ማዕረግ ነው የምነጋገረው ይሄ የፖለቲካ ሰንኮፍ ያልተነቀለለት ፖለቲከኛ ሞዓ ተዋህዶ እያለ የሚያጓራ ሞዓ ተዋህዶ እያለ ፖለቲካ የሚያጠነጥን ግሩፕ ማህበር የነሱን ማንነት እኛ ጠንቅቀን እናውቃለን ስለዚህ እኔ የምነጋገረው ይኸውልህ እንደዚህ ከሊቃውንት ጋር ነው ማለት ከዚህ በፊት ለክርክር የገቡ ሰዎች ራሱ እናንተን ከሚመስሉ ጋራ ለክርክር የገቡ የወጡ ሰዎችን ራሱ እኔ በጣም ነው ወቀስኩት ምክንያቱም ከተነጋገርን ቸርቿ ወይም ደግሞ ኦርቶዶክስ ወክላ የምትልካቸው መሆን አለባቸው ድምጼ ይሰማል በደንብ ይኸውልህ ዛሬ ካባ ራሱ አስወጣኝ እኮ ይገርምሃል ወይ ተአምር ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና ዝብዬ ከማንም እንትን ጋራ ነው ያልነጋገርም አጽፈና ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር ምክንያቱም ክርክሩም ሆነ ንግግሩ ውጤቱ
የኦርቶዶክስ ቤተ እምነትን ወክሎ ነው እንጂ መለጠፍ ያለበት ከአንድ ግለሰብ ጋር አይደለም። እኔ እየተነጋገርኩ ያለሁት ከቤተ እምነቱ ጋር ስለሆነ ማለት ነው። እና ደግሞ እኔ እንዲህ አይነት አሁን የቲክቶክ ግሩፕ ላይ ወይም ደግሞ የቲክቶክ ፔጅ ላይ የሆነ ሳምበዲ ቤት ገብቼ መነጋገር ሰው አይደለም። እኔ በጣም ራሴን ማከብር ሰው ነኝ። ራሱን ያላከበረ ሰው ሰውን ሊያከብር አይችልም። ለራሴ ስፍራ አለኝ። ከማጋራ መቼ መነጋገር እንዳለብኝ አውቃለሁ። ስለዚህ ልክን ማወቅ እንዳትረሱት ነው። አትርሳት። እቺ ኃይለ ሥላሴም ካባናት እኔም ሳገለግል ስለብሶ የነበረው ይሄንን ይሄ ነው እውነቱ። ኦኬ ሌሎችም አሉ። በዚህ ሰሞን ሚዲያው ላይ ሪምቧ የሚሉ በጣም የባለጌ መጨረሻ የሆኑ ሰዎች አሉ። እግዚአብሔርን የማይፈሩ ሰውን የማይፈሩ ሰዎች አሉ። እነዚህ ሰዎች ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት። እደግመዋለሁ። ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት። ስለዚህ ልመለስና ከኔ ጋር ለመከራከር ኦርቶዶክሳዊ የትኛውም ኦርቶዶክሳዊ አጽፎ ነው ከሲኖዶስ የሚመጣው። ማንም ይሁን ችግር የለውም። ከዛ በኋላ አይ ይወክለናል እሱ ይነጋገር ሚል ከሆነ በደም ታዛቢ ባለበት ቁጭ ብሎ መነጋገር ይቻላል። ታዛቢ ባለበት ኦኬ፣ ደቂቃ ተይዞ ከርዕስ ሳይወጣ መጽሐፍ እንኳን ይዤ አልመጣም። መጽሐፍ እንኳን በቃ መነጋገር እንችላለን። በእግዚአብሔር ፊት ቃል እገባለሁ። ግን ወክላት ላከው፣ ኦርቶዶክስ ወክላት ላከው። እና ዕቃ ጫወታ አይደለም የያዝነው ነው። ከጸበል ቀጂ ጋራ የሚያነጋግር የህፃናት ጫወታ አይደለም ያዝኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። ነው ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በያው እግዚአብሔር ፊት እኔ የነበረኝን ያንን ሌቭል እኔ የነበረኝን ዕውቀት አሁን ያለኝን መረዳት ለማወቅ ድጋሚ መጀመር አለብህ። እድሜህን መስጠት አለብህ። ስለዚህ ከህፃናት ጋር የምናጠፋው ውድ ጊዜ አይኖርም ማለት ነው። ይሄንን በደንብ እንዲገባ ያስፈልጋል። እሱን የላካችሁ አቃችኋለሁ። ማፈሪያቸው የተበጠሰ ሰዎችን ምትልኩ፣ ማፈሪያቸው የተበጠሰ እነሱን ምትልኩ አቃችኋለሁ ማን እንደሆናችሁ። አይኖ በማን በኩል ስራ መስራት ፈልጋችሁ ምን አይነት ሴታፕ እንደምትሰሩ አይኖ። ይቀልዳል እንዴ? ብዙ ጊዜ መሸወድ እኮ የለም። አቃሉ ይሄንን አሁን ይሄንን ጸበል ቀጂ የሚልኩት እነማን እንደሆኑ ጸበል ቀጂ የሚልኩት እነማን እንደሆኑ አቃቸዋለሁ። ይሄን ጸበል ቀጂ የሚልኩት አይኖ them በፖለቲካ የሚያቦኩ ናቸው። በአገር ጉዳይ የሚያቦኩ ናቸው። ምድሪቱ ሰላም እንዳታገኝ ሌሊትና ቀን የሚሰሩ ናቸው። ክፉዎች ናቸው። ለክርስቶስ መንግስት ጠላቶች ናቸው። ክርስቶስ መንግስት ጠላቶች ናቸው። ጌታን አይወዱም፣ ጌታን አያውቁም። አሁን ይህን ጸበል ቀጂውን ተውት። ምነግራችሁ ነገር አለ። እነዚህ ሰዎች ይሄን እንደዚህ አይነት ሰዎችን ሚልኩ እንዲህ አይነት ወጣቶችን እንዲበሉ እንዲተናገሩ ሚዲያው ላይ ይሄንን ፍጠሩ የሚሉት ሰዎች አጀንዳ አላቸው። ፖለቲካዊ አጀንዳ አላቸው። ኦኬ፣ ኦርቶዶክስን የፖለቲካ ምህዋር አድርገው የሚጠቀሙ ሞዓ ተዋህዶ ያሉ የሚያቦኩ እነሱ ናቸው።
እንጂ ታቦት እኮ እንደሌለ እሱ ራሱ ያቀዋል። የለም ታቦት ስለ በአዲስ ኪዳን ታቦት የሚባል ነገር የለም። አስረግጬ ነግሬሃለሁ፣ አሁንም ነግራለሁ። የለም ታመጣ መሰዊያ ልትለኝ ነው? ለሱማ መልስ ሰጠው አይደል? ሊቃውንት የተባሉት ለኔ ምላሽ ሰጠውኝና የክርክር ጥሪ አቀረብኩኝ። ኦፊሻሊ አይታችኋል። አሁን እኔ እነሱ ሳይመልሱልኝ ከናንተ ጋር ቁጭ ብዬ ቃቃ ምጫወተው ጅል ነኝ እንዴ? ጊዜም አልተረፈኝም ወንድሜ። እና ጠበል ቀጂና ድምጽ ቀጂ አረቄ ቀጂ ጋራ ጊዜ አላጠፋም። አድርሱለት። ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ ነው። በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትነን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል ወክላለሁም ካልክ አጽፈህ ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶክ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም ስለዚህ እኔ አውቃለሁ እኔ ማንነቴን አውቃለሁ ብራዘር ማንነቴን አውቀዋለሁ። እኔ ጌታን ከማወቄ በፊት በጨለማና በታቦት አምልኮ ዘመን የነበረኝ ማንነት እሱ የጨለማ ዘመን እሷን ለመናገር በቃ አፉን ከፍቶ የሚውላል እንዴ ይወላችሁ እግዚአብሔር ወደ አዲስ ፍጥረትነት አመጣን እንጂ በፊት የጨለማን ስራ እየሰራን በአየር ላይ ስልጣን ላለው አለቃ ፈቃድ እየተገዛን ነበር ምን ኖረው ምን ይደንቃል በትላንቱ ማንነቴ እኔ ማንም ልሆን ይችላል። አሁንስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል ነው ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። እዚህ ተዝቆ የማልቅ ታሪክ አለ አይደል እንዴ ኦርቶዶክስ ውስጥ ትዝታው እንዲያርጓል እንዲሰርቷል እና ምን አገባ እንኳን ሆና እኔ አንተን እርዳታ ጠየቅኩ ራሴን ችዬ የምኖር ሰው ነኝ። ጌታ ባበዛልኝ ጸጋ እየኖርኩ ያገለገልኩ ያለው ሰው ነኝ። ሰው በጨለማ ሆኖ ጠንቋይ ቤት ሄደ ሲመሰክር አይታል። ትላንት ያመነዘረ ትላንት የሰረቀ ትላንት የዋሸ ትላንት ታቦት ብሎ ጣዖት የተሸከመ ቄስ መነኩሴ የጠነቆለ የደገመ ያስደገመ ስንት አይነት ወንጀል ሲሰራ የኖረ ጌታ ኢየሱስን ሲያገኝ አዲስ ፍጥረት ሆኖ እግዚአብሔርን በቅድስናና በጽድቅ ያገለገለ የሚኖር ቤት ይቁጠር። ክብር ለኢየሱስ ይሁን። ቅድስናችንና ትምክህታችን ኢየሱስ ነው። እዛ ቤት ውስጥ ግን አሁን ባለ 5 ሚስት ታቦት እንትናል ጳጳሳል ባለ 5 ሚስት አሁንም ያመነዝር በረኝ ህይወት
ሰይጣን በኔ ህይወት ያደረገው ትላንትና ባለኝ there is no way እኔ በክርስቶስ አዲስ ፍጥረት ነኝ። ሃሌሉያ። እችን ቁረጡና ያዙልኝ። እኔ በክርስቶስ አዲስ ፍጥረት ነኝ። የትላንትናውን ማንነቴን ሰይጣን እንጂ በዶሴ የያዘው ክርስቶስ አይደለም። አሜን። በቃ ያበጠ ይፈንዳ። እስቲ ፍረጥ። አሁን ሰሞኑን ሃይማኖት በመለዋወጥ የምናውቀውም አንድ ማን ነው ዮኒ ማኛ የሚባል ሰው እሱም አፉን ሲከፍት ሰምቻለሁ። ባይዘወይ ሰይጣን ሁሉ ጊዜ አሮጌ ዶሲ ይዞ ነው የሚንቀሳቀሰው። ትላንትናህን ነው የሚያወራው። የዛሬውን ማንነትን አክሰፕት ማድረግ ስለማይችል የትላንቱን እያወራ ነው የሚኖረው። መጽሐፍ ሲናገር በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባችሁ። በቃ አዮ በአየር ላይ ስልጣን ያለው አለቃ ማን? አጋንንት ዲያብሎስ ነው፣ ሰይጣን። ሰው ወደ ክርስቶስ ካልመጣ የዲያብሎስን ፈቃድ እያሟላ ነው የሚኖረው። እኔ አሁን በክርስቶስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል። የቆሮንቶስ መልእክት ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። በቃ ልትመጣ ጣዖትህን አራግፈስ ስዕል ምትለውን ቅርጽ ምትለውን ጣዖት አምልኮ ኪዳነ ምሕረት ምትላትን መንፈስ ማርያም እንዴ ታቦት በአዲስ ኪዳን የለም ሲባል ትዝታው እኮ ድሮ ይላል። እሱ ጥቅስ አይደለም። ስለዚህ እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላችሁ። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያ ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር። አልፈቀድኩለትም። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል፣ እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩኝ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አውቃለሁ። ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ የተቀዳ ድምጽ አለ። በትክክል ካመንክ መጠመቅ ያለበት የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማይ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ፣ አልዳንም። ዮኒ የምትሉት ሰው አልዳንም።
በቃ የዳነ ሰው እኮ እንዲህ ስታዩት ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው ሐሳቡ ባይዘው የእግዚአብሔርን ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው። እንዲህ አይነት ሰዎች ለፍርድ ተላልፎ የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ የጠንቋይ የሟርተኛ የአስማተኛን መልእክት ይዘው ስሜን በአደባባይ ያነሱ ያሉ ሁሉ ሊታቀቡ ይገባል። በቃ የዳነ ሰው ታቀዋለ በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው። ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። ይሄ ደግሞ የእግዚአብሔር ቃል አሰራር። አንዳንዶቹን ውቀሱ ይላል፣ ገስጽ ይላል፣ ምከር ይላል። እዛ ቤት ውስጥ የነበረ ድኜ ወጥቻለሁ ያለ ሰው መዳኑን የምናውቅባቸው ሲሪየስ የሆኑ ጉዳዮች አሉ። በነገራችን ላይ ማንም ሊሆን ይችላል። ጫት እየቃመ የኖረ ሊሆን ይችላል። እያመነዘረ የኖረ ሊሆን ይችላል። እየጠጣ እየሰከረ የኖረ ሊሆን ይችላል። ምንም አይነት ወንጀል ውስጥ የኖረ ሊሆን ይችላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ተጠርቶ ወደ እግዚአብሔር መንግስት ሲመጣ ቀስ በቀስ እየጣላቸው የሚሄዳቸው ነገሮች አሉ። እነዚህ ሲሪየስ ምልክቶች በእርሱ ላይ ካልታዩ ለምሳሌ የባህሪ ለውጥ ካላመጣ አነጋገሩ ካልተለወጠ ህይወቱ ካልተለወጠ እንደዛው ትላንትና እንደነበረው እንደዛው አይነት መጥፎ አልዳን። ስለዚህ ጌታ ኢየሱስን የተቀበለ ሰው ያስታውቃል። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው። እደግመዋለሁ። የ40ና የ80 ቀን የህፃናትን ጥምቀት የምንቃወመውን ብዙዎች ሲቆጡበት ያለው እውነታችንን ምንም ስለማያውቅ እንኳን እግዚአብሔርን እናቱን እንኳን ስለማያውቅ 40 ቀን የሞላውን ህፃን ልጅ ውሃ ውስጥ መንከር ግፍ ነው፣ በህግም ያስጠይቃል። ነውር ነው። እንደዚህ አይነት እንቦቀቅላ አድጎ ማሙሽ የሆነም ሰውዬ ማጥመቅ ምንም ዋጋ የለውም። ማስተማር ያስፈልጋል። ሰውየው የሚመስለው ያጠመቀውን፣ ሰውየው የሚመስለው ያስተማረውን። እደግመዋለሁ፣ ያጠመቀውንና ያስተማረውን ሰው ነው የሚመስለው ሰውየው። ወንጌል አስተምሮ በትክክል እኔ አሁን ወንጌል ወደ ጌታ ስመጣ እንደ አዲስ ነው የጀመርኩት። እንደ አዲስ ምንም እንደማያውቅ ሰው መጽሐፍ ቅዱስ ቁጭ ብዬ ተምሬ መሰረታዊ ክርስትና ትምህርት ተምሬ በያው እግዚአብሔር ፊት ያጠመቀኝ ፓስተር አጥሌ ይባላል። የሙሉ ወንጌል አገልጋይ። የውሃ ጥምቀት ወስጃለሁ። የት መማር እንዳለብኝ አውቅ ነበር። ምን መማር እንዳለብኝ አውቅ ነበር። ከማን መማር እንዳለብኝ አውቅ ነበር። እኔም ቤተሰቤም በዚህ መንገድ ወደ ጌታ የመጣን በትክክል ተምረን ማለት በትክክል ገብቶን ማለት ነው። ሃሌሉያ። ከዛ መገለጥ በኋላ እኔ ፕሮሲጀሩን ጠብቄ በትክክል ነው ወደዚህ እውነት ወደዚህ መንገድ ወደ ጌታ ወደ ኢየሱስ የመጣሁት። አዮ ስለዚህ ያስተማረውን ሰው ይመስላል ሰውየው፣ ያጠመቀውን ይመስላል። መንፈስ ኢምፓርቴሽን አለ። ባይዘ ኢምፓርቴሽን ማለት መንፈስን መካፈል። በቃ ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲሆነ ያለው? ማን አስተምሮት ነው? አሁን ሲከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውየው። ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማን ናቸው?
አጥምቄዋለሁ ያለችው ቤተክርስቲያን ነው። እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አዮ እንጂ ዝም ብሎ እኮ ሰው ተጠምቄያለሁ ብሎ አገር አይበጠብጥም። የስድብ መንፈስ ካለቀቀው የምኑን ተጠመቀ? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። እንኳን አይደለም ሰድበህን እንኳን አይደለም የስድብ ቃል አውጥተ በእውነት ሙገሳ እንኳን ብታቀርብ በሐዋርያ ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስ። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። እደግመዋለሁ፣ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቀ። ካልሆነ ደግሞ ተከታትለው ይህንን ሰው በትክክለኛ ወንጌል መረዳት፣ በትክክለኛ የመጽሐፍ ቅዱስ ትምህርት ወደ ትክክለኛው ባህሪ ማምጣት መቻል አለባቸው። ይጠየቁበታል። በቤተ ክርስቲያን ላይ ለሚያደርሰው ክፉ ነገር፣ በወንጌል እውነት ላይ ለሚያመጣው ዳሜጅ የሚጠየቁት ያጠመቁት ሰዎች ናቸው። ይህንን እንዳትረሱ። ስለዚህ ባይዘወይ አንድ ሰው ትዝ ይለኛል ጌታን ልከተል እፈልጋለሁ ሲለው በፍጹም መሆን የምትወድ ከሆነ ያለህን ሽጥና ተከተለኝ አለው። ሰውየው ብዙ ሀብት ስለነበረው ይቅርታ ብሎ አልከተልም ብሎ እውነቱን ተናግሮ ዞር አለ። ባይዘወይ አልከተልም ብለው እውነቱን ተናግረው እግዚአብሔር እስከሚጠራቸው ድረስ ዘወር የሚሉ ሰዎች ይሻላሉ። ወጣው ገባው ከሚጫወት እቃቃ አይደለም ክርስትና፣ እቃቃ አይደለም። እዛው ዳንኪራ ቦታ ሄደ የድሮውን ህይወት መኖር ትችላለህ። የእግዚአብሔርን ቃል ግን የወንጌልን እውነት ግን እነካለው ምትል ከሆነ ባንተም በልጆችህም ላይ እግዚአብሔር ፍርድን ያመጣል። ባንተም በልጆችህም ላይ እግዚአብሔር ፍርድ ያመጣል። እግዚአብሔር ሙሴን የተቃወሙትን ኢያኔስን ኢያንበሬስን መሬት ተከፍታ እንድትጣቸው ሲያደርግ ሰዎቹን ብቻ አይደለም ቤተሰቦቻቸውን ጭምር ነው ገደል የከተተው። ያ እግዚአብሔር ዛሬም የሚሰራ አምላክ ነው። ዛሬም የሚሰራ አምላክ ነው። እግዚአብሔር ይመታል። እግዚአብሔር ቤትህን ያፈርሳል። የእግዚአብሔርን ቤት ለማፍረስ ነው እየሰራ ያለው። የወንጌልን እውነት የሚናገሩ ሰዎችን በሙሉ አታክ ማድረግ፣ ገንዘብ ተቀብሎ የሰዎችን አገልግሎት ማበሻቀጥ፣ ይሄ አጋንንታዊ አሰራር ነው። አንተ ውስጥ የሞላው የአጋንንት መንፈስ ነው። እግዚአብሔር ይገስጽ። ሰው እየተሻለው ይሄዳል እንጂ የእግዚአብሔርን እውነት እያመሰቃቀለ ይሄዳልን? ምን አለ በለኝ። እግዚአብሔር ይፈርድባል። እግዚአብሔር ይፈርድባል። አዎ ተከፍሏቸው ሙሴ ባህር ይከፍላል፣ እነሱ ተከፍሏቸው ሰው ይሰድባሉ። ሙሴ ባህር በእምነት ይከፍላል፣ እሱ ተከፍሎት ሰው ይከፋፍላል። ስለዚህ ለእንደነዚህ አይነት ሰዎች እኔ በስም ነው አድሬስ ማድረግ። በስም ማን ነው እሱ? ማን በእግዚአብሔር ቤት ገና ንፍጡን ያልጠረገ፣ በእግዚአብሔር አይን ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው ባንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላሉ። ገለል እንዲያደርግ ሊጸልዩ ይችላሉ።
አካውንትን ለማዘጋት ምን ያህል እንደተነሱ አይታ ቤተክርስቲያን ተስማምታ ትጸልያለች። ይሄንን ወቅ እግዚአብሔርን ያላከበረው ሰው በትል ተበልቶ ነው የሞተው። ወዲያው እግዚአብሔርን ስላላከበረ አሁን አንተ ማንን ነው የምታከብረው? እግዚአብሔርን ሰደብክ። ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው። አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነብዬ እንኳን በሰውነት ልክ ልጠራ አልችልም። ባይዘው የኢየሱስን ወንጌል በአናቱ ይተከል ያልክ ማን ይቀርሃል? አንተ ወይ መትተውብሃል፣ አጠጥተውሃል፣ የሆነ ነገር በጥብጠው። ጌታ ኢየሱስን የሰደብከው አንተ የሞተልንን ጌታን የሰደብከው ኢየሱስን ነው ያስተቸኸው ያሰደብከው ኢየሱስ። ሰው ከዛ ሁሉ የህይወት ጨለማ ውስጥ ከወደቀበት መንደር ጌታ ደርሶለት ወጥቻለሁ ካለ በኋላ ወደዚህ ነገር ከገባ መጀመሪያውኑ አልዳንም። አለመዳኑ ኢየሱስን በመስደብ ነው የተገለጠው። ወንጌልን በመስደብ ነው የተገለጠው። የእግዚአብሔር የሆኑትን እውነት የሚናገሩትን በመስደብ ነው የተገለጠው። ስለዚህ መጀመሪያውኑ አልዳንም። ያጠመቁ ሻወር ሰጡህ እንጂ አንተ ወደ ጌታ መንግስት አልመጣህም። ገና ውሃው አልሞቅ። ገና ወደፊት ገና የምትከፍለው ዋጋ አለ። ገና እንዳትረሳ በሕያው እግዚአብሔር ፊት ማንም አይነግርህም። የትኛው ፓስተር ወጥቶ ላንተ እንደዚህ አይነት መልስ ሊሰጥ አይችልም። እኔው ነኝ ልነግራችሁ የምችለው። ይሄው እግዚአብሔር ግንባሬን የቡላት ድንጋይ አድርጎታል። ማንንም እንዳልፈራ አድርጎኛል። ክብር ለኢየሱስ ይሁን። የተቀበልነው የድፍረት መንፈስ እንጂ የፍርሃትን መንፈስ አልተቀበልንም ነው የሚለው። እግዚአብሔር አንተን አንፏቆ ካልቀጣ ምን አለ በለኝ ያስተምርሃል። ከአፍ ያወጣሃትን ቃል በሙሉ ቆጥሮ ይከፍልሃል። አድቅቆ ነው የሚያስተምር። እንዲህ አይነት ሰዎችን እግዚአብሔር አድቅቆ ነው የሚያስተምረው። ስለዚህ ወንጌል ይቀጥላል። በማንም ሰነፍ ንግግር ወንጌል አይደበቅም፣ ወንጌል አይሸፈንም። ብቻውን ኢየሱስ ያድናል። መዳን በሌላ በማንም የለም። ኦርቶዶክስ ውስጥ የተሰገሰገ ዘመናት ያስቆጠረ የክደት፣ የሟርት፣ የጥንቆላ፣ የድግምት አሰራር፣ ሐሰት፣ ድርሳናት፣ ገድላት፣ ተአምራት ተብሎ የተጻፉትን በሙሉ ከስሩ እየነቀልን ሐሰትን እናዋርደዋለን። ማንም አላስጀመረኝም፣ ማንም አያስቆመኝም። ይውልሲ ማንም እኔን ሊያስቆመኝ የሚችለው ራሱ እግዚአብሔር ብቻ ነው። አበቅ እሱ አቆም ካለኝ አቆማል። በስድብ የሚቆም የለም። ስትተረተር መኖር ትችላለህ። የጌታዬን ወንጌል ግን ስናገር እኖራለሁ። ሐሰቱን ሐሰት፣ እውነቱን እውነት እያልኩኝ በስልጣን እናገራለሁ። አይው በመዝሙር አሁን መዝሙር እንዴት ወጣ ብሎ ሁሉ ሲበሽቅ ነበር። ለካ የሚበሽቀው እነሱ ውስጥ የሚሰራው ስፒሪት በሱ ውስጥ ነው እየተገለጠ ያለው። ዩሲ አሁን በዮኒ ማኛ ውስጥ የሚገለጠው ስፒሪት ኦርቶዶክስ ውስጥ የተበሳጨው አማላጄ ኢየሱስ አማላጄ ሲባል፣ ናና ኢየሱስ ጌታዬ ሲባል የተቃጠለ የተመታ ስፒሪት ሲንጨረጨር ነው የምታየው። ሲንጨረጨር በሱ ውስጥ ነው። ከፍለውት ገንዘብ ሰጥተውት በሱ ውስጥ ነው የሚንጸባረቀው። በሱ ውስጥ ያንን መንፈስ ነው ያየሁት እኔ። እና በቃ ስራ ላይ ነው አሁን ሐዋሳ ላይ ዝግጅት ላይ ነው ብለው እነዚህ ሁለት ሰዎች ሰሞኑን ምድር አይብቃኝ ብለው ነበር። ምድር አይብቃኝ እንዴ! እግዚአብሔር አረጋግቶን እንጂ አንተ የምትሳደበውን ስድብ ሰምተህ ማታውቀውን ስድብ ላሰማህ ይችላል። ቁጭ ብለህ የምታለቅስበትን ስድብ ልሰድብህ ይችላል። እግዚአብሔር ግን ለውጦኛል። እግዚአብሔር ግን በልጁ በክርስቶስ ኢየሱስ አዲስ ፍጥረት አድርጎኛል። አዲስ ፍጥረት አድርጎኛል። እኔ እግዚአብሔር እንዲያስተምርህ እጸልያለሁ። ከዚህ በላይ ሰዎችን እንዳትጎዳ።
እግዚአብሔር ቀጥቶ እንዲያስተምር ጸልይልሃል ምጸልይልክ ቀጥቶ ራሱ እንዲያስተምር ለዲያብሎስ አሳልፎ እንዳይሰጥ ጸልይልሃል ጌታ ምስክሬ ነው አርፈ ብትቀመጥ ጥሩ ነው ዝም ብለ ብትጸልይ ጥሩ ነው ዝም ብለ እግዚአብሔርን ቃል ብታጠና ጥሩ ነው አረ በጣም ብዙ ኃላፊነት አለብን እኛ የብዙ ሰው ህይወት በወንጌል እውነት እየደረስን ያለ ነው የእግዚአብሔርን ቃል ሰዎች ሰምተው እንዲድኑ እየተናገርን ነው ብዙዎች እየዳኑ ነው ስለዚህ ይሄን መልእክት አድርሱ እግዚአብሔር እንኳን ኖረ ሁሉን የሚያይ ሁሉን የሚሰማ አምላክ ስላለ እግዚአብሔር የተባረከ ይሁን ስለዚህ ለመጀመሪያው ዘማርያማዊት ላልኩት ሰውና በመጋኛ መንፈስ የሚገለጡትን ሰዎች በዚህ መልኩ ዛሬ ምላሽ ሰጥቻለሁ ከኔ ጋራ ለመነጋገር የኦርቶዶክስ ቤተ እምነት የምትወክለው ማንኛውም ሰው አጽፎ መምጣት ይችላል እኔ ራሴን ወክዬ እገኛለሁ ያረጋል አበጋዝ ብራኑ አድማሴ ዘበነ ለማ ሊቀሊቃውንት እዝራ ይወል እኔ የምፈልገው ለመነጋገር ከነዚህ ጋር ኪዳነ ምሕረት በሚለው ኮንሰፕት እንነጋገራለን እስቲ አንተ ወንድ ከሆንክ ኪዳነ ምሕረት አምጣቸው እነዚህን ሰዎች ሰብስበ ማናት ኪዳነ ምሕረት ማነገረ ሴት ኪዳነ ምሕረት አለች ብሎ ኬታ መጣው ከየት የለችም ኪዳነ ምሕረት የምትባል ሴት አልተፈጠረችምም አትፈጠርምም ወደፊት በቃ ቻርጀር ላምጣ አንዴ ኢየሱስ ጌታ ኪድዬ እያልክ የምትጠራት ወይ ታምር ጉድ እኮ ነው ወገኖቼ ጉድ ነው ኪድዬ የተባለች የምትጠራ ሴት በመጽሐፍ ቅዱስ ውስጥ አልተፈጠረችም የለችም ነጋዴ የነጋዴ ማዕት ተሰብስቦ የፈጠረው ተረት ነው የነጋዴ ማዕት እኔ ልኩን ነው ምነግር ልክን በቃ ውሸት ምን ይሰራል ውሸት ምን ያደርጋል ወንድሜ እስቲ ቻርጅ ላርገው ቻርጅ ላርገው እስቲ ደሞ ሪፖርት እያደረጉ ነው ባይዘው ሪፖርት እያደረጉ ስለሆነ ኮፒ ሊንክ ሼር ታብ ያደርጋችሁ በደንብ አርጋችሁ አቀጣጥሉልኝ ኢየሱስ ጌታ ሃሌሉያ ኪዳነ ምሕረት የምትባል ሴት ኬታ መጣች ኦርቶዶክስ ካቶሊክ የምትባለው ተቋም ኪዳነ ምሕረት የምትባል በሴት አንቀጽ የምትጠራ ራሳቸው ክሬት ያደረጓት መንፈስ ከየት መጣች ምድራችንን ያጨቀየ አሰራር ያጨቀየ ከየት መጣ ከየት አመጣችሁት ኪዳነ ምሕረት ማርያም ኪዳነ ምሕረት ናት ወይ አይደለችም በዝማሬም በትምህርትም የምነግርህ ይሄንን ቋቅ እስኪል ድረስ እነግርሃለሁ አልሰማም አትልም ከፍተህ ትሰማለህ ግዴታ ስለሆነ ማለት ኪዳነ ምሕረት የምትባል ሴት አለች መጽሐፍ ቅዱስ ላይ የት ቦታ ተጻፈ የት ቦታ ይሄ የነጋዴዎች ትምህርት ነው የነጋዴዎች ትምህርት ነው ወንጌል በነገራችን ላይ አማናዊውን ኪዳነ ምሕረት ኢየሱስን ይነግርሃል ሐሰተኛ ስታመጣ ይቃወማል ኪድዬ አርሴምዬ እያላችሁ የምታቀማጥሏቸው አማልክት ከእግዚአብሔር ቃል አንፃር ሲፈተሹ የአጋንንት መንፈስ ናቸው ባለፉት 20 ዓመታት 15 ዓመታት የማይታወቁ አዳዲስ አማልክት በምድሪቱ ላይ እንደ አሸን ሲፈሉ ያየን የኛ እናቶችና አባቶች እንኳን ማያውቋቸው አዳዲስ አማልክት ያመጣቸው ኪድዬ የምትባል ማን መንፈስ ነው አየ መንፈስ እኔ እኮ አይገርመኝም ኪድዬ ብትለኝ አይገርመኝም ለምን መጥቆራ የሚባል አጋንንት መቅደስ አንጻ ታቦት ቀርጻ ስግደት እየሰገደች ጻድቅ ሰው ነው ጻድቅ ሆኗል መጥቆራ ጠቋር ማለት ነው ጠቋር ጻድቅ ሆኖ ክርስቶስ ሐረዮ
ክርስቶስ የመረጠው ተብሎ ታቦት ተቀርጾለታል፣ መቅደስ ታንጾለታል፣ ይመለካል በሰሜኑ የኢትዮጵያ ክፍል እዚህ ወደ ደብረ ብርሃን አካባቢ። በቁሙ አጋንንት የሚመለክበት ቤት አይደለም ወይ? ህዝባችን ከዚህ ውስጥ እንዲወጣ የመናገር ግዴታ አለብን። እየሄድክ የምትሰግደው ለጠቋር ነው። ራሳቸው የጻፉት መጽሐፍ ላይ ነው እንግዲህ ያለው። እኔ ምን ልርዳ? ፈረጎ የሚባል ሌላ የቀትር ጋኔን ነበረ። ያ ፈረጎ ከአንዲት ሴት ጋራ ዝሙት ፈጽሞ ጠቋር ወይም መጥቆራ የተባለውን የቀትር ጋኔን ወለደ ይላል። ራሱ የነሱ የጻፉት እኮ ነው። ምን አቅርቤዋለሁ ከዚህ በፊት። እሺ አትልም? በሁለት ክንፉ እየበረረ በአካባቢው ላይ ያለውን ህዝብ ያውክ ነበረ። ወይ ታምር! ተክለ ሃይማኖትና ዜና ማርቆስ የሚባሉ ሁለት አባቶች መተው ያዙት፣ በላዩ አማተቡበት። ሰይጣን አትለኝ አጠመቁት። ዮኒን እንዳጠመቁት፣ ዮኒ ማኛን እንዳጠመቁት ፈረጎን። ወይ ጉድ! ወይ አሁን ለመጥቆራ ጥብቅና የቆመ ሰው እዛው ሄዶ የተጠመቀ ነው። ከዛ አጠመቁትና አመነኮሱት ይላል። አትለኝ በለኝ እንጂ አጠመቁትና መነኩሴ ሆኖ ገዳም መሰረታል አሉ። ወይኔ ገዳም መሰረተ። ከዛስ ራሱ ኢየሱስ መጥቶ የኔ ምርጥ ነህ ብሎ ስም አወጣለት። ክርስቶስ ሐረዮ። ሌላ ደግሞ ጋኔን አለ። ሌላም ተክለ ሃይማኖት ያጠመቁት ደግሞ አንድ አለ፣ ባህረ አልቅም የሚባል። ከዛ በኋላ እሱም ስሙ ተቀይሮ እሱን ደግሞ ገረዙት ሁሉ ይላል። ገረዙት ይላል። አንተ እዛ ቤት ውስጥ ያለ ነገር ካልጸዳ ምድራችን ረፍት የምታገኝ ይመስልሃል? ብራዘር፣ ምድራችን አታርፍም። ይሄ ሁሉ የጦርነት አውድማ የእርግማን ምንጭ ያደረጓት እኮ እነሱ ናቸው። ይሄ ከደቡብ የመጣ ተረት ነው እንዴ? ደቡብ እኮ ወንድሜ ሰላም እኮ ነው። እኔ ሐዋሳ ነው ያደግኩት፣ ዲላ አካባቢ ነው ያደግኩት። ሳይታረስ የሚኖርበት ምድር ነው ደቡብ። ከዛፍ ላይ የሚንጠባጠብ ፍሩት እየተበላ የሚኖርበት። ከሰሜን አካባቢ የፈለቁ የጥንቆላና የድርሰት ማዕቶች እኮ የኢትዮጵያ ድርቀት፣ የኢትዮጵያ የምንጯ መድረቅ ምክንያት ናቸው። በዘንዶ የሚወጣ ሰውዬ የሚከበርበት በዘንዶ ይወጣ። አረጋዊ በዘንዶ ይወጣ። ዘንዶ ይሄ ዘንዶ ስፒሪት እኮ ነው። ባይዘው አንበሳ የሚጋልብ ጅብ የሚጋልብ ምናምን አለ። እነዚህ ሁሉ የኢትዮጵያን በረከት የበሉና ያስበሉ አማልክት ናቸው። በእነዚህ ሰዎች ስም የሚሰራው ክፉ መንፈስ ነው። ወገኔ ንቃ። ለምንድነው ሌላው ሰላም ሆኖ ሰሜን በጦርነት የሚታመሰው? ዋይ አትጠይቅም እንዴ? ነገሩ እኮ መንፈሳዊ እኮ ነው እንዴ። ረሃብ እየደጋገመ እዛ የሚመታው ለምንድን ነው? ታቦት አለኝ ይላል። የሙሴ ታቦት ራሱ ኔጋ ነው ይላል። ድርቅ የሚመታው እሱን ቦታ ነው እንዴ። ጥንቆላ ምንጩ እዛ ነው። ጥንቆላ ከሱዳን አስማት ጋር ቀላቅለው የሚሰሩት። አሁን በቅርቡ የሆነ አንድ ከትግራይ የዳነ አንድ መርጌታ የሰጠውን ምስክርነት ዛሬ ልካችሁልኛል፣ አይቼዋለሁ። በጣም የሚገርም ነው። በጣም የሚደንቅ ነው። ያቀረበው ደግሞ አባ ጳውሎስ የሚባለው ከኔ ጋር ላይቭ የሚገባው ሳውዝ አፍሪካ ያለው ወንድም ጳውሎስ እሱ ነው ያቀረበው። ይታወቃል አለ። ይታወቃል፣ ጠንቋዮች እንደሆነን ይታወቃል፣ እንደምንጠነቁል ይታወቃል። ነገር ግን በውስጥ ታዋቂነት ተስማምተው ጥበብ እየተባለ ነው። ምን ደግሞ እነዚህ አማልክት የተባሉት በሙሉ በድግምት ኃይል ይንቀሳቀሳሉ። በድግምት ኃይል
ታቦቱ ላይ ድግምት እንደሚደገም ዛሬ አይደለም ስንናገር የነበረው ቆይተናል። እግዚአብሔር ሲያወጣልኝ ልፋቴን ቆጥሮ ውይ ሃሌሉያ አቤት 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 ራሱ አቡነ ኤርሚያስ የሚባሉት ሰውዬ ወጡና በጥንቆላ የሚሰራ ታቦት አለ ተንገበገበ። አሁን ዘማርያማዊት እኮ ወጥቶ ተንገብግቦ እኮ ተገለጣ። ህዝብ አግዝና ምሳሐበ ነዋይ የሚባለው ድግምት ተገለጠ ተዋረደ። እንዴ እኔ በድምጽ አቅርቤልህ የለ እንዴ ከበከነ ነፍሱ እዚሁ ቤተ ክህነት ግቢ ውስጥ የቀበረ ጳጳስ አለ አይደል እንዴ አጠገብ። ለመሆኑ ጥንቆላን ሲያወግዙ ሰምታችሁ ታውቃላችሁ? ኦርቶዶክስ ቤት ውስጥ ጥንቆላ ሲወገዝ ሰምተህ ታውቃለህ? ቄስ ቆሞ ሲያስተምር ጥንቆላ ኃጢአት ነው ብሎ ሲናገር ሰምተህ ታውቃለህ? ያበረታታዋል። እንደውም ጭራው ላይ ደግሞ ይሄ መስቀሉ ላይ ደግሞ ሽቶ የሚቀባ ሽቶ እሱን ሁሉ አድርጎ ነው የሚወጣው። በውስጠ ታዋቂነት ሁሉም ጠንቋይ በድምጽ አወጣ ነው አይደል? ሰው ለማስገደል ሲማማል ሽማግሌው ጳጳስ ጠንቋይ በከነ ነፍሱ ይቀብራል። የፓትርያርኩን ፎቶ እያቃጠለ ደግሞበታል። አቡነ ጳውሎስ ከመሞታቸው በፊት ይሄ ሁሉ የተገለጠን በየስፍራው እየተዋረዱ ያሉት ዶሮ ጠምዝዘው በከተሞች ማዕዘን ላይ የሚቀብሩ መነኮሳት አይደሉም እንዴ ኦርቶዶክስ? ማን ነው ይሄንን እየሰራ ያለው? ይሄ ሁሉ እግዚአብሔር ከምድሪቱ ላይ ይጠርገዋል። ቤል የዋጠውን ይተፋል ብሎ እግዚአብሔር ያስተፋዋል። ህዝቡ እንደሆነ ወንጌል እየሰማ እየዳነ ነው። ያልተጠራ ሊመጣ አይችልም። የተጠራው ግን አይቀርም። ክብር ሃሌሉያ ሃሌሉያ። ስለዚህ ሰሜኑ ላይ ያለው ከዛ ነው። ባይዘው ጽሁፎቹ በሙሉ የመጡት ከየት ነው? ከጎጃም፣ ከጎንደር፣ ከትግራይ። የጽሁፎቹ ባለቤቶች በሙሉ እነሱ ናቸው። ከዛ ደግሞ በዘራ ያዕቆብ ዘመን የተሰራው እዚህ ሰሜን ሸዋ ላይ የተሰራው ስራ ታምረ ማርያም የገባው ኢትዮጵያ ውስጥ በዛ ዘመን ነቀርሳ ማርያም የተፈጠረችው ማነው? ማርያም የነበረችው ከዓለም እምቅድመ ሰማይ ወምድር ሀልወትኪ ከህልውናሽ መኖርሽ ከፀሐይና ከጨረቃ በፊት ነው የሚል የተዋረደ መጽሐፍ በድርሰት ይሉታል። ታምረ ማርያምም ሰማይና ምድር ከመፈጠሩ በፊት ነበረች ይላል። እምቅድመ ሰማይ ወምድር ሀልወትኪ ፀሐይ ወወርኅ ይቀደሙኪ መላእክተ ሰማይ ይትላአኩኪ ይላል። መላእክት እየተላላኩሽ ፀሐይና ጨረቃ ሳይቀድሙሽ አንቺ በሰማይ ነበርሽ ማርያም ሆይ። ይሄ እኮ ያጋንንት ትምህርት ነው። ትቀልዳለን። ያጋንንት ትምህርት ነው። አንደኛውኑ የተወሰዷት ማለት ነው። ከዓለም መፈጠር በፊት እግዚአብሔር አደረጓት ማለት ነው። እግዚአብሔር አደረጓት። ህልውናሽ በዛን ዘመን ነው። ፀሐይና ጨረቃ ሳይፈጠሩ በፊት እልልሃለሁ። ግዕዝ የምትሰማ ከሆነ ትሰማለህ፣ እየተረጎምኩም እነግርሃለሁ። ዓለማት የተፈጠሩት ማርያም ስለሚለው ስም ነው። ለማርያም ተብለን የተፈጠርከው ይላል። እኔ የተፈጠርኩት እግዚአብሔርን ለማምለክ ነው፣ ለማመስገን። ሃሌሉያ። ስለዚህ እንዲህ አይነት ነገሮች አሉ። ኪዳነ ምሕረት የለችም። እነሱ ግን ኪዳነ ምሕረት ብለው ክሬት አድርገው በ16 ይላል። ከዛ ጾም አዘጋጅተዋል። ጾም አዘጋጅተው 16 ቀን ይጾማሉ። የምንበላው የማርያምን ስጋና ደም ነው ይላል ወጥቶ ጳጳሱ። እሺ ከዛ ቀጥሎ ደግሞ ተነስታለች ይላል። ወፍ የለም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። ማርያምን መውደድ ኢየሱስን በመውደድ ይገለጣል እንጂ ማርያምን በማምለክ አይገለጥም። አርጋለች፣ በአብ ቀኝ ተቀምጣለች ሲል ጆሮውን ደፍነ በረህ መውጣት ነው ያለብህ። በአብ ቀኝ የተቀመጠ
የሕያው እግዚአብሔር ልጅ ኢየሱስ ብቻ። መጽሐፍም ይነግረን ይሄንን። ማርቆስ ወንጌል ምዕራፍ 16 ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ በቃ ተቀመጠ ይላል። በአብ ቀኝ የተቀመጠ ድል አድርጎ የተነሳ ማን ነው? ክርስቶስ ኢየሱስ። ክርስቶስ ኢየሱስ ነው። ኢየሱስ ነው። ክርስቶስ በጥምቀት እንጨት ተሸክመ ስትወጣ ምን ማለት ነው? ልክ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ እንደሄደው እንደዚሁ ደግሞ ታቦታቱ ከመንበረ ክብራቸው ተነስተው ምን ክብር አለው? አንተ ራስህ አታከብረው? አቅህ የለ እንደ እያንዳንድህን ይሄን እንጨት እያሸከሙኝ እያልክ አይደል እየተነጫነጭክ የምትወጣው? ሰልችቶ አይደል እንደ የምትኖረው? ገንዘብ ተደራድረህ አይደል እንደ ተሸክመ የምትወጣው? አይ ጃን ሜዳ ድረስ ከሆነ ገንዘቡ ያንሳል እየተባባልክ ለመሆኑ እንጨት ኢየሱስ እኮ እንጨት አይደለም። አንተ ያዘጋጀው መክተፊያ ኢየሱስ አይደለም። ኢየሱስ ድል አድርጎ በሰማይ አለ። በሰማይ አለ። ኢየሱስ ወደ ዮርዳኖስ እንደወረደ እንዴ እና በዛን ጊዜ እንጨት ይዘው ወርደዋል ወይ? ኢየሱስ ወደ ዮሐንስ ሲሄድ ታቦት ነበረ ወይ? የእስራኤሉ ዋናው አንዱ የሙሴ ታቦት እንኳን የለም። አንዱ እንኳን የለም። እዲ ሪፖስት አድርጉ፣ ኮሜንት አድርጉ፣ ላይክ ሼር ኮፒ ሊንክ ሼር እያደረጋችሁ በደንብ እንትን እያደረጉ ስለሆነ ሪፖርት እያደረጉ ስለሆነ በነገራችን ላይ ሪኩዌስት የምትልኩ ሰዎች እኔ ቤት ውስጥ ወንጌል ከሚያገለግሉ ሰዎች ውጪ ማንንም ጋብዣ አላውቅም። ታውቃላችሁ፣ ይሄ የሚዲያው ስርዓትና ሂደት ነው። ስለዚህ ኢየሱስን የሚተካ እንጨት በአዲስ ኪዳን የለም። አዋሳም በነበረው ፕሮግራማችን ላይ የእግዚአብሔርን ቃል መሰረት በማድረግ የወጣንበትን ተመልሰን ደግሞ ማንገባበትን ዋና ጉዳዮች አቅርቤያለሁ። አሁን በጣም ምስኪን የሆኑ የሚወዱን እናቶች፣ እህቶች፣ ወንድሞች አሉ። ደጁን እያየን ነው፣ መቼ ነው የምትመለሰው ትዜ እንወድሃለን የሚሉ አሉ። አግኝተውኝ አቅፈው የሚስሙኝ አሉ። እግዚአብሔር ካንተ ጋራ ይሁን የሚሉ አሉ። መልካም ነገር የሚናገሩ አሉ። ግን አንድ ነገር ምነግራችሁ፣ በምንም ተአምር እኔ ወደ ኋላ ልመለስ አልችልም። እኔም ወዳችኋለሁ። እኔ ግን የመረጥኩት ክርስቶስ ወደ ኋላ እንድል አልነገረኝም። ስለዚህ ታቦት ብሎ እንጨት ተሸክሞ ጥምቀት ታዲያ ለምን ያስከውን እንጨት አታጠምቀውም? This is my question. now እንነጋገር እስቲ። ኢየሱስ ከገሊላ ወደ ዮርዳኖስ እንደሄደው እንደዚሁ ታቦታቱ ወደዛ ይወርዳሉ አልከን። ጨርቁን እየገለጥክ ሱቲውን እያነሳ ኢየሱስ ተጠምቋል። ሄዶ በዮሐንስ እጅ ተጠምቋል። ይሄንን እንጨት ማጥመቅ ነው ታዲያ? ማጥመቅ ነው። ለምንድን ነው አንዷን ይዘ ሌላውን ትተህ የምትናገረው? እንጨቱን ኢየሱስን የሚወክል ከሆነ አጥምቀዋ። ያኔ ህዝቡም ይኸው እኔ የምለው ምን እንደሆነ ታቦት የሚባለው ጠፍጣፋ ጣውላ እንደሆነ እላዩ ላይ የተቀረጸ የቅርጻ ቅርጽ ማዕት እንዳለ የተጻፈው ደግሞ ዝንቱ ታቦት የሚል እንደሆነ በፍጡራን ስም የተሰየመ እንደሆነ ህዝቡም ይኸው ያኔ አስወልቀውና አጥምቀው። በቃ ይሄንን የተደረደረ 44 እንጨት አሰልፈ ማጥመቅ ነው። አየው ይወክላል ምትለኝ ከሆነ እስከ መጨረሻው ምሳሌነቱን ታደርጋለህ። በቃ ካለበለዚያ እዛው በጸበል መተው። አሁን እንደው ይገርማችኋል እኮ ጠረጴዛ ነው ብለው አመኑ። አሁን እኔ ነኝ ያሳመንኩ። ባይዘው ክብር ለጌታ ይሁን። እኔ ነኝ ያሳመንኩ። ይሄንን ነገር ጠቅሰውት የሚያውቅ አንድም ሰው አልነበረም።
ጠረጴዛ መሆኑን ከግዕዙ መጽሐፍ እየጠቀስኩኝ ያወጣሁት እኔ የክርስቶስ ኢየሱስ ባሪያ እኔ ነኝ የተናገርኩት። የእግዚአብሔር መንፈስ ረድቶኝ። ሃሌሉያ! ክብሩ ለመንፈስ ቅዱስ ይሁን። የእግዚአብሔርን ክብር አንነካ። ይኸውልህ እግዚአብሔር ረድቶኝ ዲያቆናት ንጹሃን ላቅለሉ ክነፊዮሙ ለተልኮ ምስጢር በዲበዛቲ ጠረጴዛ ምትለዋን አውጥቼ የዘረገፍኳት እኔ ነኝ። ከዛ ሳትለኝ አክሊለ የሚባለው ማን ነው ደግሞ ብርሃኑ አድማሴ የሚባለው ዘበነ የሚባለው ወጡና አዎ ጠረጴዛ ነው አሉ። ሳትወድ በግድ እያመንክ ትኖራታለህ። ኪዳነ ምሕረት ኢየሱስ እንደሆነ ትናገራታለህ። ገና እኔ ሲጮህ የኖርኩትን በሙሉ ትናገራለህ። እድሜ ይስጥህ። ምክንያቱም እኔ ራሴ አጀንዳ አይደለ፣ ይሄ መንፈስ ቅዱስ አጀንዳ ነው። የመንፈስ ቅዱስ አጀንዳ ነው። ታቦቱ ይጠነቆልበታል። ይሄ እንጨቱ ምሳሐበ ነዋይ ማለት በነገራችን ላይ ቆይ እኔ አሁን ይሄ ጥሪ ያቀረብኩ የሚለው ነጠላ ለባሽ ሰንበት ተማሪ ያ ድግምት ምን እንደሆነ ኑና አሳዩኝ ሲላየውት ኑና አሳዩኝ። ያ የምትሉት ድግምት የቱ እንደሆነ ትዝታውም የምታውቀው ከሆነ ናና አሳየኝ አለ። ኧረ እባክህ ትምህርቱን መማር ከፈለክ እዛው ሄደ ቆሎ ትምህርት ቤት ተማረው። ላይቭ እንዳስተምር ነው እንዴ ምትጠራኝ? ጥንቆላ ላገልግል። በጥንቆላ ደግሞ እኔ ማስተምረው ይሄን ተማር፣ ቁጭ ብለህ ተማር፣ ይጠቅማል። ጥንቆላውን ከሆነ ደግሞ ህዝብ አግዝና መተት ድግምት አስማት እዛው መሪጌቶቹ አሉ እኮ የጠመጠመ አራት አይና ምናምን የምትለው ሄደህ እዛ መማር ትችላለህ። ወይም ደግሞ አቡነ ኤርሚያስን የወሎ ሀገረ ስብከት ሊቀ ጳጳስ ይጠነቆልበታል ብለው ያረጋገጡበትን ቪዲዮ ከአንዴም 5 ጊዜ ሼር አድርጌዋለሁ። ግባና እየው። እኔ ስነግር ካልተዋጠል አቡነ ኤርሚያስ የሚነግሩህን ዋጠው፣ በምትቀዳው ጸበል ዋጠው። ሃሌሉያ! ክብር ለእግዚአብሔር ይሁን። ይደገምበታል ስለነበረ እንደሚደገምበት ጳጳስ ወጥቶ ይኸው መንፈስ ቅዱስ ፊቱን ጸፍቶ ጉንጩን ጸፍቶ አፉን ከፍቶ አናገረው ይላሉ። ያ ነው የሆነው። በደንብ እያመኑበት በደንብ እየዘረገፉት ነው የዘረገፉት። በመድረኮቻቸው ላይ የተደገመባቸው መነኩሴዎች ወጥተው እየጮሁ እየተናገሩ ነው። እኔ ለምናገራት ነገር በሙሉ የቪዲዮ የፎቶ የመጽሐፍ ማስረጃና መረጃ አቀርባለሁ። ለምለው ነገር በሙሉ ለእያንዳንዱ ጉዳይ አቅርብ ያለው ከዚህ በፊት ትዝታው ሳሙኤል ዩቲዩብ ቻናል ላይ ገብተው ለእያንዳንዷ ለማቀርባት ነገር ፉል የሆነ ኤቪደንስ አለ። ስለዚህ ኦርቶዶክስን በሚመለከት ለሚነሱ ጥያቄዎች መልስ በመስጠት አለው። መረረህም ጣፈጠህም እንዲሁ እየሰማ ትከተላል። አማራጭ የለህም። እግዚአብሔር እዛው አሰልጥኖ አውጥቶኛል። ምን ታረጋዋለህ? በቃ ምን ታረጋዋለህ? ስለዚህ ወንጌል ያሸንፋል። ሐሰት ይራገፋል፣ ይቃጠላል፣ ይነዳል፣ አመድ ይሆናል። ይሄው ሲኖዶስ እንኳን ሰምቶ ሃሌሉያ ክብር ለእግዚአብሔር ይሁን። ገድለ ዮሐንስ መጥምቅ ቤተክርስቲያናችንን አይወክልም አለው አይደል? አንተ እኮ ይሄ እኔ መመካት ቢያስፈልግ የሚያስመካ ጉዳይ ነው። ይሄ በነገራችን ላይ የደከምኩትን ድካም የለፋሁትን ልፋት በሙሉ እግዚአብሔር ቆጥሮ ሳይወድ በግዱ ማውገዝ ጀመረ። ገና ያወግዛል፣ እየቆጠረ ያወግዛታል ገና። ስለዚህ ሰሜኑን ያበላሸ ጥንቆላ፣ ሟርት፣ ድግምት፣ አስማት፣ ተረት ሽንኩርቱ የማርያም ነው ድንቹ የማርያም ነው እያሉ የሚያስተምሩት ሊቃውንት የሚባሉት የነሱ ውጤት ነው። ህዝቡን አደንቁረው ይዘውት ማለት ነው። ሳይወድ በግዱ ይተፋታል። ጉዳዩ ፖለቲካ አይደለም። የክርስቶስ ዘመን ነው፣ የኢየሱስ ዘመን ነው። በቃ መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ።
ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግራለሁ። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል እሰብካለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። በቃ ልንገር አልቆ ያለሽ መስሎሻል፣ ተበልተሽ አልቀሻል እንዳለው ነው ሰውዬ። ተበልተሽ አልቀሻል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ተበልቶ አልቋል። አሁን እኮ የሚገርማችሁ የዲያቆናት የመሪጌቶች ምናምን የምትላቸው ለደሞዝ ነው ያሉት። ለደሞዝ በጌታ ፊት ነው የምነግራችሁ። ደሞዝ እየተቀበሉ ልጆቻቸው በምን ያሳድጉ? የሚያመልከው ክርስቶስን ሲያቃዥ ትኖራለህ። ገና ይሄ የሃይማኖት ድርጅት ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ንስሐ ግቡ፣ ንስሐ ግባ። የኔ አገልግሎት የማፍረስም ነው የመገንባትም ነው። ሐሰትን አፈርሳለሁ፣ እውነትን እገነባለሁ። ሟርትን አፈርሳለሁ፣ ጥንቆላን አፈርሳለሁ፣ ድግምትን አፈርሳለሁ፣ ውሸትንና ያሮጊቶችን ተረት አፈርሳለሁ። እነ ተገድለ ተክለ ሃይማኖት እነ ታምረ ማርያም የሚባሉትን መጻሕፍት ጉዳቸውን ዘረግፈዋለሁ። የእግዚአብሔርን ወንጌል ደግሞ ሰብካለሁ። ኮምፓራቲቭሊ እውነትንና ሐሰትን እያቀረብኩኝ ሐሰትን እያዋረድኩኝ እውነትን እያከበርኩኝ እነግራለሁ። ይሄ ይቀጥላል ወደድክም ጠላ እና ጌታ የተባረከ ይሁን። ብዙ አልይዛችሁም፣ እዚህ ላይ ያበቃለሁኝ። አምሮብኛል አይደለ? ካባው እንዴት ነው? እንዴት አያችሁት? ሃሌሉያ። አዋሳ ላይ ራሱ በዚህ ነው የተገለጥኩት። ግማሹ ዝማሬ ላይ በዚህ ነው ያገለገልኩት። ስለሚረሱት ማስታወስ ስለሚገባ አልፎ አልፎ ሱፋን ምን ለብሳለን፣ ከስር ሱፋን ለብሳለሁ፣ ከረባቴን አደርጋለሁ። እቺ ካባ በነገራችን ላይ የኃይለ ሥላሴም ይጠቀሟት ነበር። ኃይለ ሥላሴ እነ ሎሬት ጸጋይ ገብረመድህን ምናምን ታቋቸዋላችሁ። እነሱ ሁሉ ይሄ እና ይሄ ሴኩላር በሆነው ዓለም በመንፈሳዊም ደግሞ አሰራር ውስጥ የነበረ አለባበስ ነው ማለት ነው። በዚህ በኩል ከመጣ በነገስታቱ በኩል አለ፣ በዚህ በኩል ከመጣ ደግሞ በቅስናው እንደነበርኩ እንዲያውቀው ይቀጥላል ወንጌል። ሃሌሉያ። እንኳን አስታወስከኝ። እንደዚህ ለብሼ መምጣቴ ሸጋ ነው አይደል? ወደዳችሁት? ሃሌሉያ። ታቀጣጥሉታላችሁ። ከስል አምሮብሃል እያሉ ነው። ጻፉ በደንብ በቃ። እንዴ እኔ እኮ ኢየሱስን ለብሼ ያማረብኝ ሰው ስለሆንኩኝ ምንም ባደርግ ያምርብኝ፣ ምንም ባደርግ ያምርብኝ። ጌታን እናገለግላለን በዘመናችን። ሃሌሉያ። አማላጄ ኢየሱስ አማላጄ፣ አማላጄ ኢየሱስ አማላጄ፣ አማላጄ አንተነ ወዳጄ። አማላጄ ኢየሱስ አማላጄ፣ አማላጄ አንተ ስላለኸኝ፣ አማላጄ ኢየሱስ አማላጄ፣ አማላጄ ሳልሰጋ ኖራለሁ፣ አማላጄ ኢየሱስ አማላጄ፣
አማላጄ ከሳሼ ተወግቷል አማላጄ ኢየሱስ አማላጄ አማላጄ አመሰግናለሁ አማላጄ ኢየሱስ አማላጄ አማላጄ አንተን ወዳጄ ሃሌሉያ ክብር ይሁን ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው የዓለም ቤዛ የሆነው የዓለም ቤዛ የሆነው ኢየሱስ ሞቶ ሲነሳ ጠላቴ ድባቅ ተመታ ኢየሱስ ሞቶ ሲነሳ ጠላቴ ድባቅ ተመታ ጠላቴ ድባቅ ተመታ ጠላቴ ድባቅ ተመታ ድል አድርጎ የተነሳው ኢየሱስ ሞአንበሳው ይኸውልህ አሁን ይህንን ለብሶ ሞአንበሳ ሲባሉ ነበር ሞአንበሳ አንድ ነው እርሱም ኢየሱስ ነው ሰባቱን ማህተም የፈታው ከይሁዳ ነገድ የሆነው አንበሳ ኢየሱስ ነው ድል አድርጎ የተነሳው ኢየሱስ ሞአንበሳው እኛ ሀገር ላይ ያለ ሞአንበሳ ዘምነገደ ይሁዳ እየተባለ የተጠራ ሁሉ መልሶ ስም አስረክቧል በቃ ለምን ሞተዋል አሁን ነገስታቱ ሞተዋል ኢየሱስ ሞአንበሳ የተባለው እኮ ሞትን ድል አድርጎ ስለተነሳ ኢየሱስ በእግዚአብሔር ቀኝ አለ ሕያው ሆኖ ሕያው ጌታ ስለዚህ ሞአንበሳ ሃሌሉያ ሞአተዋዶ ወጋው እኔ የለም እንዲህ አይነት ነገር ሞአንበሳ ዘእምነገደ ይሁዳ ኢየሱስ አሜን አሜን ድል አድርጎ የተነሳው ኢየሱስ ሞአንበሳው ኢየሱስ ሞአንበሳው ኢየሱስ ሞአንበሳው ማርያም ተናገረች ያዳነኝ ኢየሱስ ነው አለች ያዳነኝ ኢየሱስ ነው አለች ያዳነኝ ኢየሱስ ነው ያዳነኝ ኢየሱስ ነው አለች ያዳነኝ ሃሌሉያ 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 ከነመቋሚያው ለኢየሱስ ነው ኢየሱስ ነው እነዚህን መዝሙሮች ገብታችሁ ተባረኩባቸው ጸጋ ይብዛላችሁ ወዳችኋለሁ የዛሬውን በዚህ አበቃው የህፃናት ጫወታ ላማራቸው ሰዎች መልእክቱን አድርሱ ለድምጽ ቀጂዎች ለአረቄ ቀጂዎችና ለጸበል ቀጂዎች አድርሱላቸው ክብር ለጌታ ይሁን እውነት መቼም ቢሆን አይቆምም ይቀጥላል ነገ በተመሳሳይ ሰዓት ገባለሁ ነገ በሚኖረን ፕሮግራም በጣም ሲሪየስ የሆኑ ጉዳዮችን እናወራለን ነገ እንገናኝ ወዳችኋለሁ ዘመናችሁ ይባረክ ለፕሮፋይሉ አዲስ የሆናችሁ እዚሁ ቻናል እንትኑ ላይ የገባችሁ ቲክቶክ የኔ አካውንት ላይ ላይክ አድርጉ ፎሎ አድርጉ ፔጁን ፎሎ አድርጉ ሼር አድርጉ የማይረባ የማይጠቅም ነገር ሼር ከምታደርጉ እንዲህ አይነት የእግዚአብሔርን እውነት ምንናገርበት ስለሆነ ሐሰትን ምናፈርስበት ስለሆነ ይሄን እንድታደርጉ አደራላለሁ እወዳችኋለሁ ሰላማችሁ ይብዛ ጸጋ ይብዛላችሁ ባይ መዝሙር ኦኬ መዝሙሩን እጋብዛችኋለሁ ነገ እሺ መዝሙር ይያላችሁ ያላችሁ መዝሙሩን እጋብዛችኋለሁ ነገ ክብር ለጌታ ይሁን